ዘመኔ አራቱ ቡድን እስኬንደር ብልጽግና ብሏቸው የእስኬንደር ቡድን ደግሞ የወልቃይትን ጉዳይ ያነሱና እነዚህ የህወሓት ተላላኪ ናቸው ብለዋቸዋል። ያው ጀስቲፋይ ለማድረግ የግድ መለጠፍ አለበት። ትለጥፋለህ። የተለያዩ አደረጃጀቶች ወደ ግጭት መግባታቸው የሚጠበቅ እውነት ነው። ዳባወራ ነው በአንድ ቤት ውስጥ ያለ የሚባል አባባል አለ። ሁለት አባወራ አይኖርም የሚል ነው። አንደኛው አባወራ እንግዲህ ሌላኛውን ክራሽ አድርጎ እኔ ኪንግ ሜከር ነኝ ብሎ መውጣት አለበት። የአብን የቀድሞ ፕሬዝዳንት የሆኑት ዶክተር ደሳለኝ ወጡና ትላንትና ይሄ ጉባኤ አይደለም አሉ። ይሄ ጉባኤ አይደለም ብሎ በጣም ጥሩ መከራከሪያ ያርሱ። ያው እርስ በርስ ጭቃ መለጣጠፉ በኢትዮጵያ ፖለቲካ ውስጥ የተለመደ ነው እና ብልጽግና የአብን ውስጥ ያሉትን እንደዚህ አይነት ልክ በቅንጅት መልኩ አይነት የተፈጠሩትን ታማኝ የሆኑትን የፖለቲካ ሰዎች በዚህ መልኩ ፈጠረ ብለ ልታስቀምጥ ይችላል። ባህር ዳር እኮ ዙሪያ ሰዎች እኮ መረጡት እኮ አብን እኮ ነው መረጡት እኮ ዶክተር ደሳለኝ አይደለም። ዶክተር ደሳለኝ ቅድም እንዳልኩ ማንንም በምንም የሚያውቀው ሰው አይደለም። ውድ አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የነዘመኔ ፋኖ ቡድን የነስኬንደርን ፋኖ ቡድን ለመምታት የመጨረሻ ትዕዛዝ ማስተላለፉን ሰምተናል። ይህን ይዘናል። በሁለተኝነት ደረጃ ደግሞ የአብን አመራሮች ጉዳቸውን መገላለጥ ጀምረዋል። አንዱ የድርጅቱን ብር ለአራጣ በድረሃል ስለው፣ ሌላኛው ወገን ደግሞ እናንተ ምግብ መበያ አድርጋችሁታል የህዝብ ድርጅት ስል ከሶታል። መጨረሻ በወልቃይት አካባቢ መጠነ ሰፊ የወጣቶች ወታደርና ስልጠና ተጣጥፎ ቀጥሏል። በሱዳን የሚገኙት አርሚ 70 ደግሞ ሰብሮ ወደ ወልቃይት ለመግባት ዝግጅቱን መጨረሱም አንዳንድ መረጃ ምንጮች ገልጸዋል። እነዚህና ሌሎች መረጃዎችን ይዘናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። ደሬ እንኳን ተገናኘን አማን። እንዴት ነው? ሰላም። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩት እንግዲህ 3 መረጃዎች አሁን ወሳኝ የሆኑ መረጃዎች የወጡ መረጃዎችን ይዘን ቀርበናል። እንግዲህ ፋኖ መካከል ከዚህ በፊት ሲባል እንደነበር የሚታወቅ ነገር ነው። ይሄ ጉዳይ ወደ አንድ መምጣታቸው የማይመስል ነገር ነው ሲባል ሁለቱም ዝም ብሎ ባሉበት መኖር አይችሉም የሚል ግምቶች ይሰጡ ነበር። አሁን እሱ ይፋ ይወጣ ይመስላል። ለዘመኔ ቡድን የመጨረሻው ፊሽካ ነፍቶታል። ከዚህ በኋላ የነስኬንደርን ቡድን በመደምሰስ እኛ የፋኖን ኃያልነት የኛን አንድ ድርጅት እንመሰረታለን የሚል አንድምታ ያለው ነገር አውጥቷል። እስቲ እሱ መረጃ ይዛልና ከዛን ጀምርና ወደሚቀጥሉ እንሄዳለን። እሺ ማን በጣም አመሰግናለሁ። አድማጭ ተመልካቾቻችን ያው ፕሮግራማችን እንደተለመደው ላይክና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃለን። እንግዲህ የመጀመሪያው መረጃ እንዳልከው ከፋኖ አደረጃጀቶች ጋር በተያያዘ እርስ በርስ ያለው ሽኩቻ በደንብ በግልጽ ያወጣ ነገር ነው። ከዚህ ቀደም ትዝ ካለ ጀነራል ተፈራ በአደባባይ ወጥተው ከኤርትራና ከሻዕቢያና ከህወሓት ጋር የምንሰራበት ማዕቀፍ ዝግ አይደለም፣ አብረን እንሰራለን ወደፊት ብለው አስቀምጠው ነበር። ይህ ትንሽ የውዝግብ ርዕሰ ጉዳይ ሆኖ ለሳምንታት ዘልቆ ነበረ። ያንን ካውንተር ለማድረግ በነ ጀነራል ተፈራ አካባቢ ያሉ አደረጃጀቶች በተናጠል እየወጡ መግለጫ ሲሰጡ ነበር። እና እዚሁ መግለጫ ላይ እንግዲህ ሁለት አንኳር ሀሳብ ነው ያለው። አንደኛው ሀሳብ የአማራ ህዝብ እንደ አጽመ ርስት የሚቆጥራቸው ነው ወልቃይት፣ ራያ እና ሌሎች አሁን ጎጃም ክልል የሚያደርገው መተክል፣ ሸዋ፣ ደራ እነዚህ የሚባሉትን ለድርድር አናቀርብም ብሎ አስቀምጧል። እንግዲህ ይሄ ማለት ከህወሓት ጋር ያለውን ግንኙነት በተዘዋዋሪ ማለት ከህወሓት ጋር ያለው ግንኙነት ውሃ የሚቋጥር አይደለም ወይም ደግሞ አንገናኝም ማለት ነው። ዝም ስፈታው ቀን ይሁን የማንነት ተኮር ማንነት የሚነሳባቸው የማንነት ውዝግብ የሚነሳባቸው አካባቢዎች ላይ ማትደራደር ከሆነ ዞሮ ዞሮ ከቲፒኤልኤፍ ጋር በቲፒኤልኤፍ መቃብር ላይ ነው ልትገናኝ የሚችለው። አንዴ ነው። ሁለተኛው አንተ ካነሳው ጋር እርስ በርስ ያለው ሽኩቻ በደንብ ገልጾ የሚያሳይ ነው። እንግዲህ እነሱ ምን ብለዋል? ዘመቻ አንድነት የሚል ዘመቻ ከከፈቱ 2 ሳምንት አልፏቸዋል እና ይሄ በከፈትንበት ጊዜ ደቡብ ጎንደር አካባቢ የነስክንድር አደረጃጀት አፋድ የሚባለው አደረጃጀት ወደ ቀጠናችን ገብቶ ትንኮሳ አድርገዋል። ከዛ በኋላ ካውንተር አድርገን ስንመታው የአፋድ ደጋፊ ሚዲያዎች ጨረሱን ብለው ለቅሶ ተቀምጠዋል። ጅራፍ ራሱ ገርፎ ራሱ ይጮሃል ብሎ አስቀምጧል። እኔ ሁለተኛው የመጀመሪያው እንዳለ ሆኖ ሁለተኛው ላይ ስንበት ነው እንግዲህ እንደዚህ አይነት ትጥቅ ትግል ላይ የተለያዩ አደረጃጀቶች ወደ ግጭት መግባታቸው የሚጠበቅ እውነት ነው። ምክንያቱም በአንድ ምንድነው
አንድ አባወራ ነው በአንድ ቤት ውስጥ ያለ የሚባል አባባል አለ። ሁለት አባወራ አይኖርም የሚል ነው። አንደኛው አባወራ እንግዲህ ሌላኛውን ክረሽ አድርጎ እኔ ኪንግ ሜከር ነኝ ብሎ መውጣት አለበት። ወይም ደግሞ የዳርዊኒዝም ፕሪንሲፕል እያሸነፍክ እየቀጨህ ወይም ደግሞ ፊት ለፊት ያለውን እየደመሰስክ ወደፊት መሄድ አለብህ ከሚለው አንጻር ልታመጣው ትችላለህ። ዞሮ ግን በጣም ክሪቲካል የሆነው ነጥብ እዚህ ውስጥ የአፋድ የእነ እስክንድርን አደረጃጀት ከብልጽግና ጋር ለጥፈውታል። ይሄ የብልጽግናን አጀንዳ አራማጅ ነው፣ ከጠላቶቻችን ለይተን የማናየው ነው። ምክንያቱም ዘመቻ አንድነት ሲጀመር አንኳሰው ፖለቲካል ቁማር ቆምረውበታል። ይሄ ደግሞ የብልጽግናዎች አጀንዳ ነው ብሎ አስቀምጧል። እና የአፋድና በነዘመነ አደረጃጀት ስር ያለው የፋኖች አደረጃጀት አራቱ ክፍለ ሀገር ውስጥ ያለው ልዩነታቸው በጣም ክሪቲካል ልዩነት እንዳላቸው ምናልባት ኢህአፓና መኢሶን ሲባል በሲቪል ደረጃ እርስ በርስ የተተኳኮሱበት ነበረ በከተማ። ከዛ ደግሞ ማነው ኢህአፓን ህወሓት ደመሰሰው እንደዚህ ነገር አለ እና የመደመሳሰስ እርስ በርስ የመደመሳሰስ ሁናቴ ሊፈጠር ይችላል የሚለው እንደ ኮዲዮ የሆነ ላይት የሚያሳይ ነገር ነው። እንግዲህ እዚህ ላይ ሀሳብ ካለ የተወሰነ ሀሳብ ብታከልበት። መልካም። እንግዲህ ሁለት ነገር ነው በዚህ ሂደት ውስጥ አሁን እያየን ያለ ነው። አንደኛ ባለፈ ጀነራል ተፈራ ይዞ መጥቶ ብቅ አድርጎ ያስቀመጧት ሀሳብ ችግር መፍጠሯ ነው ይታያል። ችግር እንዴት ነው ፈጠረችው? አሁን በምታየው ሁኔታ ይሄኛው የነዘመኔ ቡድን መግለጫ ሰጥ እኛ ምንም አይን ነገር በአማራ የርስት ጥያቄ ባለበት አካባቢ ላይ የምንደራደረው ነጥብ የለም የሚል ጸና አቋም ነው ያነሳው። ይሄ ማለት ከህወሓት ጋራ በምንም መንገድ ልንሰራ የምንችልበት ነገር የለም የሚል ነገር ነው። ስለዚህ ጀነራል ተፈራ እቺን ሀሳብ ያመጧት እንዲሁ በራሳቸው ነሻጣ ነው። እስቲ እርሶ ተሰምቶ ተሰሚነት ይኖራል እስቲ አውጡትና እቺን ሀሳብ ገበያ ላይ ትውጣና ከህዝቡ ግብረ መልስ እንስማና ከዛ በኋላ ወደሚቀጥለው እንሂድ ተብሎ ታስቦ ነው ወይ? አንደኛው ደረጃ ማለት ነው። ሁለተኛው ደረጃ ዝም ብሎ ጀነራል ተፈራ በቃ ምንም ችግር የለም ዋናው ብልጽግናን ከስልጣን ማባረር ነው፣ ምን ችግር አለው? ትላንትናም ከባዴን ጋራ አብረን ሆነን ከኢድን እያለን ከህወሓት ጋራ አብረን ሆነን ዱቄቱን ተሸክመን መተናልና አሁንም እንመጣለን የሚል ሀሳብን ይዞ ነው ወይ? ይሄ ከሆነ የጀነራል ተፈራ ጣፋንታውን ከዚህ መግለጫ በኋላ ምንድነው የሚሆነው? ከግላቸው ያመጡ ጉዳይ ከሆነ ለምን ድርጅቱ የእሳቸው ተቃራኒ አቋም ይዟል። አሁን በነዘመኔ በኩል ያለው መነጋገሪያ ምንም ርዕስም ሊሆንም አይችልም የሚል ነገር ነው ከህወሓት ጋር ያለው ነገር ማለት። አራቱም የእርሳቸው ያሉበት የሸዋም አደረጃጀት የነዘመነም የወሎም የጎንደሩ ያው ዘመኔ ስለሆነ እዛ አካባቢ አውራው ነው የሚታወቀው። አራቱ ባል ይሄንን ጥያቄ አንቀበልም ካሉ የጀነራል ተፈራ ጣፋንታ ከዚህ በኋላ ምንድነው የሚሆነው? ምናልባት ፖለቲካሊ ማቹርድ አይደሉም። ወደ ሚዲያ ብቅ ሲሉ ነጥብ ይጥላሉ። ስለዚህ ወደ ሚዲያ ብቅ እንዳይሉ እና ወይም ብቅ ካሉ በተወሰነ አጀንዳ ሀሳባቸው እንዲገልጹ አመለካከት እኮ ነው እኮ ይሄ ሰውዬ እኮ አምኖበት እዚህ ትግል ውስጥ የገቡ ይሄ ነገር ከህወሓት ጋር መስራቱ ጠቃሚ ነው ብሎ ካሰቡ ድርጅቱ ከህወሓት ጋር አንሰራም ካለ አቶ ጀነራል ተፈራ እጅ ሰጥቶ መጥቶ ወደ መንግስት ይመጣሉ። አይ ለድርጅቱ ተገጅቶናል እንጂ ሀሳብ ተሸናፊ ከሆንክ ሀሳብ ከባድ እኮ ነው። ባልዩ ዝም ልትወጣ ትችላለህ። እኔም አላምንበት አልታገልም ካልክስ እንደዛ አይ ነገርም ሊሆን ይችላል። አናውቆም ብቻ ምንድነው ይሄን ሀሳብ ወደ አደባባይ ሲያመጡ ከራሳቸው ፍላጎት ነው ወይስ ድርጅቱ እስቲ እርሶ ባሉትን ታማኝነት ተጠቀሙና ለህዝቡ እናሰማና ከዛ ከህዝቡ የተሰማውን ሀሳብ ከሰማን በኋላ የራሳቸው ውሳኔ ይወስናል የሚል ታስቦ ነው ወይ የሚለው ነገር ሁለቱ መታወቅ አለበት። ይሄ ካልሆነ ግን ጀነራል ተፈራ ከራሳቸው አንጻር ይሄን ነገር ካመጡ እኔ ፋኖ ውስጥ የሚቀጥሉም አይመስለኝም። ከቀጠሉም ደግሞ እስካሁን የነበራቸውን ተጽዕኖ ፈጣሪነት ላይ ሊኖራቸው አይችልም ማለት ነው። ይሄ አንደኛው ነጥብ ነው። ሁለተኛው ነጥብ እንግዲህ ሁለት ኃይል ሲኖር የግድ በመስማማት በመግባባት ወደ አንድ መምጣት ይጠበቃል። ግን ብዙ ጊዜ ትጥቅ ትግል አካባቢ አስቸጋሪ አይደለም። ትጥቅ ትግል ሰላማዊ ትግል ላይም እኮ ፓርቲዎች አንድ ይሆኑና ትዋዋጣለህ ተዋህዶ ጨርሶ መዋሃዳውን የመጨረሻ ነው አይደል? አለ ከቀለጠ በኋላ ራሱ አለ ድርጅቱ እሱን ይዤ እወጣለሁ እኮ የሚሉ ሰዎች እኮ አሉ እኮ። የሚገርም ነገር እኮ አሁን ከተዋሃድክ በኋላ ጥምር ስትጣመር ዝም ብለህ የራስን ይዘህ መውጣት ትችላለህ። ግንባር ሲፈጠር ግንባሩን አፈርሰህ የራስን ይዘህ መውጣት ትችላለህ። ነገር ግን ውህደት ደረጃ ላይ ከደረስክ የለም እኮ ከዛ በኋላ የፓርቲው ኤግዚስተንስ የለም ነው አይደል? ነገር ግን በእኛ ሀገር ፖለቲከኞች ባህሪ ሲያኮርፉ
አለ የተዋሃደውን ፓርቲ ከዛ ውስጥ ይዤ ይወጣሉ የሚል ስሜት ሁሉ ያላቸው ሰዎች አሉ። ይሄን አይተናል። ኢዜማንም ገጥሞታል። ኢዜማ እኮ ፓርቲዎች መክረው ነው ኢዜማን መሰረታ። ፓርቲዎች ግን በኢዜማ አካሄድ ልክ አይደለም ብሎ አንዳንድ ግለሰቦች ሲወጡ በተቻለ መጠን ስም መጥራት ነው ከበዳቸው እንጂ የኛ መዋቅር እዛ ውስጥ ያለውን ሁሉንም ይዘን እንወጣለን አይን ነገር ነው እየተካሄደበት ነበሩ ነገር ማለት ነው። አሁን በትጥቅ ትግል አካባቢ ደግሞ ውህደት በጣም ከባድ ነገር ነው። የሞከሩትም ችግር የገጠማቸውም የተሳካላቸውም አሉ። ነገር ግን ሁለት ሆነ ግን አንድ ጫካ ውስጥ አትኖርም። ለዛው ለአንድ ማህበረሰብ ኮዝ ይታገላሉ ብለ ማለት ነው። አቋረጥኩና ጀባና ሻቢያ ለምሳሌ አይደል? ሻቢያ ጀባን ጨፈለቀና ሻቢያ ወጣ። ወያኔ ታታትን እንዳለ በተኙበት አረደና ወጣ። እንዳው የአፓና የወያኔ እንዳው ምራራቃሉ። ይሄኛው የኢትዮጵያ ሀገራዊ ጉዳይ ነው ይዞ ተነሳ፣ ይሄኛው የብሔር ጉዳይ እንደዛም ሆኖ ራሱ ወያኔ አፓን አዳከመችው መታና በተደፈንሰሰችው አይደል? ይሄ ደግሞ ለአንድ አላማ ያለን እንታገላለን ብሉ ሰዎች ሁለት ሆኖ መቼም እስከ መቼ መቀጠል እንደማይችሉ ይታወቃል። አሁን እሱ ነው እንግዲህ እየመጣ ያለው ነገር ማለት ነው። እንመታለን ነው የሚሉ ስመታቱ ግን ስም እየተሰጣጡ ነው። ምን ጀስቲፊኬሽን ነው። አንደኛው የነዘመነ አራቱ ቡድን እስኬንደርን ብልጽግና ብሏቸዋል። የነስኬንደር ቡድን ደግሞ የወልቃይትን ጉዳይ ያነሱና እነዚህ የህወሓት ተላላኪ ናቸው ብለዋቸዋል። ጀስቲፋይ ለማድረግ የግድ መለጠፍ አለበት። ትለጥፋለህ ግን the point is ምንድነው መሰለህ ነፃ ቦታ ላይ አይደለም የምትመታታው። ልክ ጀባና እንትና በተመታቱበት ሁኔታ አይደለም ያለው። ልክ ታታትና ህወሓት ተመታቱበት ሁኔታ አይደለም። ያፓና ህወሓት ተመታቱበት አይደለም። እንመታታለን ብሎ ከገቡ መንግስት ደግሞ ሁለቱንም የሚፈልገው መንግስት ደግሞ አለ በጀርባ። ምንድነው ሊሆኑ የሚችሉ? እውነት ተመታቱ አንድ ድርጅት ሆኖ ይወጣሉ ወይስ በሚመታቱበት ሰዓት ላይ መንግስት እነሱን ደግሞ ሁለቱን ሊደበስሳቸው ታሪክ መሆን ተንደሲስ ይላል። ክሪቲካል ልዩነት ያለው እና ክሪቲካል የኃይል ሽኩቻ ያለው ደቡብ ጎንደር አካባቢ ነው። እዛ ላይ መግለጫውን ስትመለከተው ደቡብ ጎንደር አካባቢ ነውና የኃይል ሚዛኑም የተወሰነ ደረጃ ለምን ደቡብ ጎንደር ትሄዳለህ? መከታዋላል እዚህ ሸዋ ላይ ገባኝ። አይ መግለጫው ላይ ያወጣው ክሪቲካል ልዩነትና ወደ ቀጠናቸው ገብተው ትንኮሳም የፈጸሙት እነዚህ የአሃፋ ድንቶች ናቸው። ያው እሱ ምንድነው ታውቃለህ? እዛ ፖለቲክስ እኮ በቃ እኮ የግድ አሁን ያኛው የሆነ ቅርጽ ስለያዘ አራቱ ድርጅት ወደ አንድ መምጣት ማለት ነው። ያኛው ደግሞ ቀድሞ ቅርጽ የያዘ ስለሆነ የግድ አሁን ከዚህ በኋላ በቃ ወይ ወደ ራሳችን ማስገበር ነው ወይ መደምሰስ ነው። ያለዛ ሁለት ቤት ውስጥ ማድር አንችል የሚለቋም ያኮ ፕሮቮኪንግ እኮ ደቡብ ጎንደር ምናምን ብለ የምታስቀምጠው። ከዚህ በኋላ ግን አብሮ መቀጠል እንደማይችሉ ስለሚተዋወቁ በጉልበት አንዱን ማስገበርን መምጣት መሄዱ የማይቀር ጉዳይ ነው። እሱ ኢኔቪታብል ነው። ግን እዚህ ጉዳይ ላይ ምንድነው ይዞ ይመጣው? እውነት እንደታሰበ ማሸነፍና አንድ ድርጅት ይወለዳል ወይስ ሁለቱም ደግሞ በእርስ በርስ በሚዋጉበት ሰዓት መንግስት ደግሞ ሁለቱም እንደመሳቸዋል ወይ የሚልም ነገርም ማታየቱ በጣም ጠቃሚ ይመስላል። ብዙ ሲናሪዎች መዘርዘር ይቻላል። ሲናሪዮ ኤ ቢ ሲ ዲ ብለ ማስቀመጥ ይችላል። ለምሳሌ ሁለቱ ሲመታቱ የኃይል ሚዛናቸው በምን ያህል ደረጃ ነው? የመቹ ኃይልና የተመቹ ኃይል የኃይል ሚዛን ተመጣጣኝ ከሆነ በጣም ፊርስ ይሆናል ፋይቲንጉ። ፊርስ ስለሆነ በጣም አደገኛ የሆነ ፋይቲንግ ስለሚኖር ከበስተጀርባው መንግስት ቴክ ኦቨር ሊያደርግ ይችላል የሚል ነገር ነው። እዚህ ውድ አድማጭ ተመልካቾቻችን እንግዲህ እንደተለመደው ኢትዮ ውይይትን ሰብስክራይብ ማድረግ አትዘንጉ። እንደዚሁም ይሄ ውይይት ደግሞ ለሌሎች ተደራሽ እንዲሆን ሼር ላይክ አድርጉ። በዚህ ላይ እስቲ ሀሳባችሁን ስጡን። እስቲ በሁለቱ ኃይሎች መካከል የሚፈጠረው ውዝግብ እንግዲህ ኦልሬዲ አሁን በወጣው መግለጫ ላይ እንዳየነው መተኳኮስ እንደተጀመረ የሚገልጽ ነገር ነው። ይሄ ነገር ምን ውጤት ይዞ ይመጣል? እውነት አንዱ ቡድን አሸናፊ ሆኖ ያ አሸናፊ ሆነው ቡድን ከመንግስት ጋር ጦርነት ይቀጥላል? አንደኛው ሐሳብ ወይስ ሁለቱ መካከል በሚደረገው ፍትጊያ መንግስት ሁለቱንም አጥቅቶ እርባና ቢስ ያደርጋቸዋል ወይ? ምንድነው ሊፈጠር የሚችለው የሚለው ነገር እናንተ ምልከታ እስቲ አስቀምጡልን። ደሬ ወደሚቀጥለው አጀንዳ ብንጥሩ መስለኝ ይቻላል። ወደ አብን ሂድ። መልካም እንግዲህ አብን ጉባኤ አካሄደና ሊቀመንበር መረጠ። ሆነ እንትኖችን ሾመ። ምንድነው ስራ አስፈጻሚ ምናምን ሾመ። እንግዲህ አብን ጉባኤ ማካሄድ ካቃተው ጉባኤ ለማካሄድ ኮረም ችግር ከገጠመው ቆይቷል። ከዚያው ተሰብስቦ ኮረም አልተሟላም። አሁን ጉባኤ የተሟላ ጉባኤ አካሄጃለሁ ብሎ ሊቀመንበር መረጠ። እንግዲህ የአብን የቀድሞ ፕሬዝዳንት የሆኑ ዶክተር ደሳለኝ ወጡና ትላንትና ይሄ ጉባኤ አይደለም አሉ። ይሄ ጉባኤ አይደለም ብሎ በጣም ጥሩ መከራከሪያ ያርሱ። አንደኛ ብሔራዊ ምክር ቤቱ ወይም ደግሞ ማዕከላዊ ኮሚቴ ጉባኤ እንዲካሄድ የጠራበት የወሰነበት ውይይት ያደረገበት ይታል አሉ።
እውነት ነው ጉባኤ ስታካሂድ ዝም ብላ ለምታካሂደው ብሔራዊ ምክር ቤቱ እንትን ይላል በዚህ ጊዜ ጉባኤ እናካሂድ ስራ አስፈጻሚው ማዕከላዊ ኮሚቴው ስራ አስፈጻሚው ወስኖ ከዛ በኋላ ማዕከላዊ ኮሚቴው ለምን የጉባኤ አንጻራዊ ተወካይ የሚባለው ማዕከላዊ ኮሚቴ ስለሆነ ማዕከላዊ ኮሚቴው ምንም ባልተወያየበት በሊቀመንበሩ ዶክተር በለጠና አቶ ጋሻው ተነጋግሮ የጠሩ ጉባኤ ነው አይን ነገር ያለው አንድምታ ነው ያመጡትና ይሄ ጉባኤ ሊባል አይችልም በፍጹም የጉባኤ እንትንም አላሟላም አሉ። ሁለተኛ ቅድም እንዳልኩ አብን የኮረም ችግር ተደጋጋሚ ገጥሞታል ከዚህ በፊት አሁን ግን የሆነ ነገር የተሟላ ነገር አለ እሱን አስመልክቶ እነዚህ ሰዎች ራሳቸው አዲስ ፊት ነው አባል መሆናቸውንም ይጠረጥራሉ አሉ። ምን ትዝ እንዳለኝ ታውቃለህ? ትግስቱ አወሉ ጉባኤ አካሄደ ወያኔ አባላት አምጥቶለት ማለት ነው እዚህ አዲስ ሆቴል እኮ ነው አንድ ቀን ፓርቲው ታይቶ የማይታወቁ ከአገሩ አመጣለትና ወያኔ ኮረም ተሟልቷል ብሎ ጉባኤ አካሄደ አንድነት ፓርቲ አካሄደና ትግስቱ አወሉ ሊቀመንበር አድርጎ መረጠው። እዛ ጉባኤው ላይ ከነበሩት ውስጥ በትክክል በአንድነት ውስጥ የነበሩ የሚታወቁ ትግስቱ አወሉና 1 2 3 ልጆች ናቸው። በቃሪው ሊግና ፎረም ወያኔ አምጥቶለት ጉባኤ አሁን ዶክተር እንትራይን ታሳብ ሲያነሱ እሱ ትዝ ያለኝ እኔ ዛሬም ቀጠለ ወይ እሱ ጫውታ ምን ነገር ነው መጣብኝ ፊታቸው የማይታወቁ ነው ዛሬም ለካ የማይታወቁ ጉባኤ የሚያካሂድ አይላል እንደምናም ብዬ ስለዚህ ያሉና ጉባኤ ማለት አይደለም ተቀባይነትም ሊኖር አይችልም። ነገር ግን አሉና መጨረሻ ላይ አንድ ነገር ተኮሱ። በግል ስልጣን ያላቸው ሰዎች ድርጅቱ ሴፍቲ ኔት ሆኗል አሉ። ሴፍቲ ኔት ሆኗል በቃ ሴፍቲ ኔት ሆኗል ዝም ብላችሁ ምግባችሁን እየበላችሁ በድርጅቱ ስም መኖር ትችላላችሁ የሚል ነው። ይሄ ተወረወረው ለዶክተር በለጠ ሞላ ነው ለጋሻው ነው። አንድ ሟል ያንተ ስሙ ይጠፋ ማን ነው ይሄ ለምትሰምሰምቱ አቅም አዲስ አበባ መስተዳድር ውስጥ የሆነ ስልጣን መልካሙ ነው እንደዛ ብቻ አይደለም። የሱፍ ድምፁ ጠፍቷል በቃ እሱ ሹመኛ ነው ምን እንደሚሰራ አቶ ግርማ እንኳን የወጣው ነገሮችን እያጸዳ ጽዳተኛ ነው ያለው ግርማ አትክልተኛ ስም ራሳቸው ወጥቶ ይሄኛው ምንም እንደሚል የማይታወቅ የት እንዳለ የማይታወቅም እናንተ ዝም ብላችሁ መብላት ትችላላችሁ ነገር ግን በድርጅቱ መቀለድ አይቻልም ጉባኤ የለም ብሎ ተናገረ። እንግዲህ ዶክተር ደሳለኝ ብትበሉ ደስ ይለኛል ነገር ግን መኖሩ ለአማራ ሕዝብ ከሚጠቅመው ይልቅ ጉዳቱ በጣም ስለሚያመዝን ካሁን በኋላ አብን መኖር የለበትም ነው አስቀመጣቸው። እንግዲህ ይሄን ያሉት በአብን የተመረጡ ሰው ናቸው። እንግዲህ ደሳለኝ ጫኔ ማንንም አቆም ወይ ዱሮ ሊግና ፎረም ውስጥ ይያለ ወይ ባዲን ውስጥ ይያለ ምናምንም አይታወቅም አይደል? ምንም የሚታወቅ ነገር የለም። እሱን የሚታወቀው ነገር አብን የሚባለው ድርጅትን ከተቋቋሚ በኋላ ነው እሱ እንዲታወቅ እንዲመረጥም እየተደረገ ማለት ነው። የተመረጥክበት እንድትመረጥ ያደረገን አካል ፓርቲ ከዚህ በኋላ አስፈላጊ አይደለም ማለቱ ራሱ ምን ያህል አሳማኝ ነው? አንዱ የመጀመሪያ ጥያቄ የሱ ፓርላማ ውስጥ መቀመጥ ራሱ በግሌ ተመርጬ ነው ወጥቼ ቁጭ ያልኩት ነው ብሎ ወይስ ምንድነው? እዛ አካባቢ እኮ እሱን እኮ መርጡት አይደል? ባህር ዳር ዙሪያ ነው የተመረጠው። ባህር ዳር እኮ ዙሪያ ሰዎች እኮ መረጡት እኮ አብን እኮ ነው መረጡት እኮ ዶክተር ደሳለኝ አይደለም። ዶክተር ደሳለኝ ቅድም እንዳልኩ ማንንም በምንም የሚያውቀው ሰው አይደለም። ስለዚህ በዚህ ደረጃ ያስመረጠህን ድርጅትን ጉባኤው ትክክል አይደለም ይቻላል። ጉባኤተኛ ተሰበሰቡ ሰዎች የኛ አባል አይደሉም ይቻላል። የመንግስት እጅ ገብቶበታል ይቻላል። ነገር ግን ድርጅቱ የለም ማለት ይቻላል ወይ? ድርጅቱ የለም ካል ካንተ ማንን ወክለህ ነው? ድርጅቱን ካፈረስክ ድርጅት አቋቋምኮ ወይስ አሁን ዶክተር ደሳለኝ እንደሚሉት ከእንግዲህ የሚያዋጣው የአብን መኖር አይጠቅም ከተባለ ለአማራ የሚያዋጣው ትጥቅ ትግል ብቻ ነው ወይ ያሉት? እሱንም ሲሪየስ አቋም ለምን ሰላማዊ እንግዲህ ፓርቲው ችግር የሚገጠሙ ምን ይበሉ በሰላማዊ ትግል የሚታገል ነው አይደል? አያስፈልግም ለአማራ ጎጂ ነው ሰላማዊ ትግል ፓርቲ ካሉ ለአማራ የሚጠቅመው ትጥቅ ትግል ብቻ ነው ያሉ ነው ወይ? እሱንም አልመለሱም። ነገር ግን አንድ ዶክተር በለጠ የሆነ ነገር ወራወሩ። አይ እንግዲህ ስትወራወር ነው እንግዲህ ምስጢሩ የምታወጣው። እርሶ እኮ ሊቀመንበር ያሉ የድርጅቱን ብር አራጣ ያበድሩ ነበረ ትዝ ይልሃል? አብን ያኔ መሬት አይብቃን በዚህ በኩል ከኛ ውጭ አይለፍ
አማራን ለአማራ የሚሆነው እኛ ብቻ ነገር ነው ያሉ ዘመን ማለት ነው። ከኛ ከምንለው ብቻ አማራ መስማት የለበትም ብሎ በየስብሰባ በየምናምን ድብድብ በሚፈጥሩበት ዘመን ማለት ነው። ተው ከአማራ ስለም ልቦና ጋር አብሮ የሚሄድ አይደለም ተብሎ ሲመከሩ ምንም ነገር ማለት ነው ከኛ እኛን በቃ ለአማራ ብቻኛ የተፈጠረልን ሲሉ ነበር። ያኔ የሚገርም ነገር ብዙ ብር ተዋጥቶ ነበር። ትዝ ይለኛል እዚህ ኢትዮጵያ ሆቴል ብዙ ሚሊየንስ ብር ሰብስቦ ነበር። ለካ እሱን ብር ደሳለኝ አራጣ በደረ ለካ እሱ ነው ያለው። እንግዲህ በለጠ ነው እንግዲህ ስለሚተዋወቁ ማለት እንደ አንተ አራጣ ብሩን እየወሰድክ ለሰው አራጣ እየሰጠ ታበድር አልነበረም እንደኛ ድርጅቱን ጠበቅና አለ። አሁን የአብን ፍትጊያ ሁለቱ መካከል እየተፈጠረ ያለው ነገር አይ ቲንክ አሁን የተረዳውን ነገር ብትነቃለለ ከበደም ይሁን በቀለ ሁሉም በቃ ዝም ብሎ የራሱን ጥቅም አሁን ዶክተር ደሳለኝ ይያሉ ያሉት እናንተ ስልጣን ይዛችኋል በቃ ዝም ብላችሁ ሴፍቲ ኔት ምግብ እየበላችሁበት መኖር ትችላላችሁ፣ ግን ድርጅቱ መኖሩ ስለማይጠቅም ወደ ግልጥ ጉዳይ ነው ያመጡት። ያኛው ምን ነው አንተም ባለበት ሰዓት እኮ የድርጅቱን ብር እኮ አውጣ አራጣታ በደር ነበር። ማን አንተን ተናጋሪ አሁን እንደዚህ ሩሩ በስለ የመናገር ሞራል እስከይታ መጣለ የሚል ነገር ነው። ስለዚህ እንደው እነዚህ ልጆች አማራን ነፃ እናውጣለን አማራን ምን ታደገው እኛ ነን ብሎ ተነሱ ኃይሎች በአማራ ላይ ሲቆምሩ ነበር ማለት እንችላለን። እሺ እንግዲህ እርስ በርስ ጭቃ መለጣጠፉ በኢትዮጵያ ፖለቲካ ውስጥ የተለመደ ነው። እንዳልከው ዶክተር ደሳለኝ የእሳቸውን ሀሳብ ሲያንጸባርቁ በዛው ልክ ደግሞ እነበለጠ ሌሎችም እነ ጋሻው አቶ ምንድነው ዶክተር ደሳለኝ ላይ የነበረውን ህጸጽ አወጥተው በአደባባይ በደንብ አስጥተውታል። እንደው የአብንን ጉዳይ ስንመለከት እንደው በአንድ ዝም ብለ በሲናሪዮ ነገር አስቀምጠው አሁን ልክ የአማራው ክልል አየለ ጫሚሶ አይነት ሲንድሮም አየለ ጫሚሶ ሲንድሮም ከዚህ ቀደም ቅንጅት በሚፈርስበት ጊዜ ህወሓት ኢህአዴግ ቅንጅት ውስጥ አሰረገ ሰው እንደ አየለ ጫሚሶ አይነት አየለ ጫሚሶ የቅንጅት ወራሽ ሆኑ። ከዛ ቅንጅት በጣም እንግዲህ ህዝብ የሚሳሳለት የአንድነት ስፕሪት ያለው ማለት ነው ቀስ ብሎ ተሰበረ የሚል ነበር። አሁን ግን ብልጽግና በዛ መልኩ አይደለም ያደረገው። አብንን እንግዲህ አሰርገው አይደለም እነ በለጠን በዚህ መልኩ ያመጣቸው። ስለዚህ አሁን ሞደርን የሆነው በጣም አፕዴትድ የሆነው አየለ ጫሚሶን መፍጠሪያ መንገድ ብልጽግና ምንድነው የሚያደርገው? ስልጣን ያቀርብልሃል። ያን ስልጣን ትረከባለህ። ከዛ በኋላ ድርጅትን ትረሳለህ። ምክንያቱም የኢትዮጵያ ፖለቲካ ፓርቲዎች ተቋም አይደሉም። አደረጃጀታቸው ፌክ ነው። ጥርት ያለ ርዕዮተ ዓለም የላቸውም። እንዲሁም ደግሞ ውስጥ ደንባቸውና መመሪያ ያን ያህል የሚያላውድ አይደለም እና በግለሰቦች ተክለሰብና ላይ የተንጠለጠሉ ናቸው ድርጅቶቹ። ስለዚህ እነዛን ግለሰቦች ወደ መንግስት ስታቀርባቸው ድርጅቱ ይሟሟል እና ብልጽግና የአብን ውስጥ ያሉትን እንደዚህ አይነት ልክ በቅንጅት መልኩ አይነት የተፈጠሩትን ታማኝ የሆኑትን የፖለቲካ ሰዎች በዚህ መልኩ ፈጠረ ብለ ልታስቀምጥ ይችላል። ዞሮ ዞሮ ግን አሁን ምን ሽኩቻውን ነው ማመጣው። ሽኩቻው በዚህ ደረጃ ፈጦ ወደ አደባባይ መውጣቱ ካሁን በኋላ አብን እንግዲህ እንደ ድርጅት ያለውን ክሬዲቢሊቲ ያለውን ይሄ ምንድነው ማህበረሰቦች ዘንድ ያለውን ተቀባይነት በጣም ዜሮ ሆኗል። ባትሪ ዜሮ ሆኗል። ሊያደርጉ የሚችሉት እንግዲህ ሌላ ድርጅት መፍጠር ነው ወይ? እነ ደሳለኝ ልክ ቅንጅት ከፈረሰ በኋላ ከቅንጅት የወጡት እኮ አንድነትን ፈጥረዋል፣ ሌላ ድርጅት ፈጥረዋል፣ ሰማያዊ ፓርቲን ፈጥረዋል እና እነ ዶክተር ደሳለኝም ምናልባት ወክለዋለሁ የሚሉትን የአማራን ህዝብ ሊወክል ይችላል የሚለውን ድርጅት በራሳቸው ሌላ ካልፈጠሩ በስተቀር በአብን ብራንድ ካሁን በኋላ መቀጠል የፖለቲካ ኪሳራ ነው የሚያመጣው። ምክንያቱም እነበለጠ እነ ጋሻው መንግስት ጋር ከመጡ በኋላ እንደው አንድ እንኳን ብጣሲ እንኳን ምንድነው መግለጫ ለማውጣት ይፈራሉ፣ ዳተኛ ይሆናሉ። አማራ ክልል ያለውን የፖለቲካ መስቀልቅል ፈር ለማበጀት አማራን የሚመለከቱ አጀንዳዎች ሲመጡ ዳተኛ ይሆናሉ ስልጣን ካገኙ በኋላ። ይሄም በብዙ ዘንድ ተብሰልስሏል፣ በብዙ መልኩ እንትን ብሏል፣ ተንሸራሽሯል። እና እነዚህ ሰዎች አሁን ፖለቲካ ሞት ከሞቱ በኋላ ልክ እነ አቶ ልደቱ እንደምናነሳው ብዙ ጊዜ አቶ ልደቱ ከቅንጅት በኋላ የፖለቲካ ሞቱ ቢፈራገጡ ምን ቢሉ ያው ችሎታ አላቸው እናገር ችሎታ አላቸው፣ ግን ፖለቲካ ውስጥ ገብተው ተጽዕኖ መፍጠር አልቻሉም። እና እነዚህ አሁን አብን ውስጥ ያሉትን መንግስት ጋር ስልጣን የያዙ የፖለቲካ ሞት ነው የሚሞቱት። ካሁን በኋላ የፖለቲካ ሰብናቸው ዜሮ ነው የሚሆነው የሚል ነገር ነው። ጥሩ ነው። ግን እንደው የአብን አካባቢ የነበረው ራሱ ልዩነቱ ምንድነው? ከመንግስት ጋር በመስራቱ ነው ወይስ ከመንግስት ጋር ከሰሩ በኋላ የአማራን ኮዝ ረሱ ነው የሚለው ነገር ምንድነው? በጣም ጥሩ ጥያቄ ነው። እኔም ልክ አንተ የምታነሳው ጥያቄ አነሳለሁ። እነዚህ ግለሰቦች በትክክል ለፖለቲካ ኮዝ የሚታገሉ ከሆነ መንግስት ጋር ከገቡ በኋላ ያንን ኮዝ መቶ የለባቸውም። ወይ ከመንግስት ጋር ተጋጭተው
ኮዙ በትክክል አድሬስ የሚያዩን ከሆነ ከመንግስት ጋር ተጋጭተው ከመንግስት ጋር አልሰራም ብለው እስከ መውጣት የሚያደርስ የፖለቲካ ቁርጠኝነት ሊኖራቸው ይገባል። አሁን ግን ስልጣን ካገኙ በኋላ ተውት ኮዙን እና እነዚህ የኢኮኖሚ ሰቀቀን ነው እንጂ የፖለቲካ ጥያቄ የላቸውም ብለን ታንሳት ይችላል ነው። አይ እርስ በርስ ለምሳሌ አሁን በለጠ ሞላና ማን ነው ደሳለኝ መካከል የተፈጠረው ፕሮብሌም ምንድን ነው? እኔ አሁን ምንድነው ትልቁ ልዩነት አሁን ሳይው የሮይት ዓለም ልዩነት አይደለም፣ የፖለቲካ መስመር ልዩነት አይደለም። ልዩነቱ የጥቅም ጉዳይ ነው። ምክንያቱም አሁን አቶ አንተ እነበለጠ ከመንግስት ጋር የበላችሁ የጠቀማችሁ ነው፣ እኛ ደግሞ አልበላንም ቁጭ ብለን እኛ አልበላንም ሳይሆን እዛ መንግስት ጋር ከገባችሁ በኋላ አብን የሚባለውን ድርጅት ኦልሬዲ ትታችሁታል። አይ በጣም አፕዴት የሆነ ቅድም ያልኩህ ነገር ደስ የሚለው ነገር መንግስት ያመጣውን እኮ ምናልባት ደሳለኝ ደግሞ ሹሞት ቢሆኑ እኮ መንግስት ባለው እኮ በለጠ ደግሞ ዛሬ በደሳለኝ ጫወታ እኮ ጫወታል እንጂ ከመንግስት ጋር መስራት አለብን ወይ የለንም። በለጠ እኮ ሲሾም እኮ እሱ ፓርላማ ነበር እኮ እጅ አንስቶለታል እኮ አይ ጥርት ያለ የፖለቲካ መስመር የላቸውም። አይ እሱን እኮ ነው የምልህ የጥቅም ጉዳይ። አንተ ግን ስትናገር ስለ ህዝብ ጉዳይ ነው የምታስመስለው። አይ ህዝብን ቅም ስለሚቀባው አዎ ህዝብን ቅም ስለሚቀባው እንጂ እነዚህ ሰዎች ከመጀመሪያ ጀምሮ ለዛ ነው ቅድም ያነሳውልህ የመጀመሪያ ስህተት እነዚህ አብን ተብሎ ሲቋቋሙ ሲመጡ እኛ ብቻ ያለውን ነገር ነው አማራ መስማት ያለበት ሲሉ አማራን እንደ ግዞት ይዞት ማለት ነው ራሳቸው ጥቅም ማስከበሪያ የተሰበሰቡ እንጂ ባይዘው ሁሉም እኮ ማውራት እኮ ይቻላል እኮ ታሪክ የላቸውም እኮ የአማራ በዛ ሁሉ መከራ ውስጥ በነበረበት ዘመን ባዲን ቤት የነበሩ ልጆች ናቸው። ድንገት ልክ እንደ በባዲን አጨብጫቢ ሆኖ ትምህርት ሲማሩ ነበሩ ነው። ለምን ኢትዮጵያ ውስጥ ትምህርት ማይዝማር ነበር ስለሚታወቅ ማለት ነው። ሁሉ ሰደኒ ከኤድ እንደዚህ አይት ፈልቆ እንደዚህ አይት የአማራ ተቆርቋሪ ሲሆን ራሱ ይሄ አካሄድ የሆነ ችግር አለው፣ ጤናማ አይደለም። ከነሱ 3-4 ሰው አይበልጥ። የሚገርም ነገር ስለ አማራም ስለ ኢትዮጵያ መድረክ ላይ ነበሩ ልጆች ማለት ነው። አብዛኛው በቃ ደንበኛ በዩኒቨርሲቲ ነበር ፔሮል የሞላ ባደን ኦዲት ምናምን የሆነ ኑሮን የሚያደላድላል አይደል እሱ የነበሩ ልጆች ናቸው አብዛኛው ማለት ነው። የሚገርም ነገር ማለት ድንገት እንደ እንጉዳይ ነው ብቅ ያሉት በቃ እንትን ላይ ለውጡ አካባቢ ድንገት እንደ እንጉዳይ ብቅ አሉና ፋፉ ምህዳሩን ያዙት። ከዛኛ ተወካይና አሉ ከበስተጀርባቸው ስታጠራቸው ደግሞ አብዛኞቹ የኢኮኖሚ ጥያቄና እንደው የፖለቲካ ኢንተግሪቲም የላቸው። ለዛም ነው አሁን በዛኛው በኩልም ያሉት እንታገለታለን የሚለውን ህዝብ እንደዚህ አይነት ችግር ውስጥ ሲገባ ጦርነት እኮ የተካሄደ ነው አማራ ክልል ላይ የተካሄደ ነው። ሚኒመም የጦርን መቆም አለበት ብሎ እኮ መናገር መቻል አለባቸው እኮ ይሄ ጦርነት ቆሞ በሰላማዊ መንገድ ችግሩ መፈታት አለበት የሚል ሀሳብ ማቅረብ መቻል አለባቸው። ሲያቀርቡ ማሰባቸው እንደውም አንዳንዶቹ ብሽሽቅ ነው ፌስቡክ ላይ ወጥቶ ብሽሽቅ ነው በቀኛ እየሰራን ነው በቃ ሀገር እያለማን ነው ምናምን ብለው ጭራሽ በአደባባይ ሲናገሩ። ስለዚህ ሁሉም የተሰበሰቡ ለጥቅም ነበር። አንዱ በላ አልበላው ደግሞ እኔ ቁጭ ብዬ አንተ አትበላ ወደሚለው ነገር ወደ መጨረሻ አጀንዳችን እንድናስ ወደ ወልቃይት እንሂድ። ወልቃይት ላይ ከሰሞኑን እንግዲህ እንደተመለከት ነው በጣም ግዙፍ ጦሮች እየሰለጠኑ ነው። ደግሞ ተከዜ ሰብ ነው በተከዜ ዘብ ስር የሚሰለጥን ኃይል ነው። ማን ነው ኮሎኔል ደመቀም ብቅ እያሉ ከስልጠናው ማግስት ወይም ስልጠናው ላይ መሀል ላይ ያሉ የታዩ አወዛጋቢም ሊሆን ይችላል ወይም ኮርኳሪ የፖለቲካ ኮርኳሪ መረጃዎችን ሚሴጆችን ሲያሳልፉ እያየን ነው። እና ስልጠናው ለምንድን ነው አብኖርማል የሆነው? ከወቅቱ በጣም ከወትሮ ተለየ እና ደግሞ ስታየው በጣም ማሲቭ ነው። በጣም ብዙ ናቸው። መሳሪያም ቀላል መሳሪያ አልያዙም እኮ ማለት ያው ከክላሽ ከፍ ያሉ ስናይፐር ምናምን ይዘው ትመለከታለን። እና ይህን ስትመለከተው ዝግጅቱ ከየት መጣ ስንል እኛ ደጋግመን ይሄን ሐሳብ ወልቃይት አካባቢ ያለውን ነገር ወደ አፍንጫችን አጀንዳው ወደ አፍንጫችን አስጠግተን ስናሸተው የሆነ ግጭት ሊፈነዳ ይችላል ብለን ነበር። አርሚ 7 2 ኮር አለው በውስጡ ወልቃይት ተወላጆችን ምንድነው ካርቱም ላይ ገደለ ወደ 42 የሚጠጉ። ከዛ በኋላ የሱዳን ፖለቲካ ወይም ግጭት ትንሽ ረገበ፣ ሚዲያውም ሸሸው። እንዴ ሱዳን ውስጥ ያለው ግጭት አበቃለት ወይስ ደግሞ የሆነ ኢንአክቲቭ የሆነ እንደ ዶርማንት ስቴጅ አለው አለ ግጭት ላይ እና ዶርማንት የሆነና ከዛ በኋላ በጣም አክቲቭ ይሆናል። እና ያ ግን ኃይል እስቲ ወደ ወልቃይት አካባቢ መለስ ቀለስ ይላል፣ ድንበር አካባቢ መለስ ቀለስ ይላል። እና የወልቃይት ዘብ ከመከላከያ ባሻገር መከላከያን ከመርዳት ባሻገር ያን አካባቢ በትክክል ለመከላከልና ምናልባት ቀጥታ ጦርነት እንኳን ከአርሚ 7 ጋር ቢገጥም ዝግጅነቱን ለማጣጣፍ እና ዝግጅነቱን በደንብ ለማሳየት አስቀድሞ የተወጠነ እንደሆነ መረጃዎች ከዛ አካባቢ የሚወጡ መረጃዎች እየነገሩ ነው። ምክንያቱም እንግዲህ ወልቃይት ዘብ ወይም ደግሞ የተከዜ ዘብ
በጣም በበቂ ሁኔታ ሰልጥኗል። ግን ስልጠናው ለምን አግሬሲቭ ሆነ ስትመለከት የሆነ አላርም አለ፣ ሬድ ፍላግ አለ። ያን ሬድ ፍላግ የፖለቲካ ሬድ ፍላግ አለ። ድንገት ሊፈነዳ የሚችል ጦርነት ስላለ በዛ አካባቢ ዝግጁነት ከሌለ አደገኛ ነው። ከዚህ ቀደም ቀስምነዋል ባርነቱን። ቲፒኤልኤፍ ዳግም ከመጣ ሌላ ችግር ነው የሚፈጥረውና ቀጥታ ደግሞ የሚገርምህ በነ ደብረጽዮን የሚታዘዝ ጦር ነው ሱዳን ውስጥ ያለው እና እነ ደብረጽዮን ፊሽካ መንፋት ብቻ ነው የሚያስፈልጋቸው። ከዛ ጦርነት ቢከፍቱ ከዛ መጥቶ ሌላ ነገር እንዳይፈጠር አይ ቲንክ ዝግጁነት ይመስለኛል። እንግዲህ እዛ አካባቢ የምናገኛቸው መረጃዎች የሚያመላክቱት ነገር ምንድን ነው? በሁለት በኩል ነው እንግዲህ የቲፒኤልኤፍ ኃይል እንቅስቃሴ ለማድረግ የሚያስበው። አንደኛው እዛው ትግራይ ክልል የሚባለው ቦታ ውስጥ ያለው ኃይሉ ነው። ሌላኛው ግን እዚህ አርሚ 70 የሚባለው በኮር ደረጃ የተዋቀረው በሱዳን ያለው ኃይል ነው። እንግዲህ ለእንደዚህ ኃይል ከምንም በላይ ይሄ ተከሴ ዘብ የሚባለው በደንብ አድርጎ መሰልጠኑና አካባቢውን የሚያውቁና ከዛ በላይ ደግሞ የወልቃይት ጉዳይ ላይ የማሻማና የጠራ መስመር ያለው ኃይል እዛ አካባቢ መኖሩ ለአገርም ከምንም በላይ ደግሞ ለወልቃይትም ብቸኛ ሴቨር ሊሆን የሚችሉ እንደዚህ ኃይሎች ናቸው። ምንድነው እንግዲህ አርሚ 70 እዛ ያለው እዛው ሊቀመጥ አይደለም። ጊዜና ወቅትን ጠብቆ ማንኛውም ትንኮሳዎችን ለማድረግ ዝግጅት እያደረገ እንደሆነ እዚሁ የወልቃይት ዘብ አባላቶች ሁሉ እየሰረጉ እየገቡ ሱዳን ውስጥ መረጃዎችን ያገኛሉ። የሚገርም ነገር ማለት ነው። ይህንን ለመመከት ከወዲሁ ያለውን ለአቂመንት የደረሰውን ሁሉ ዝግጁ ሆኖ እንዲቀመጥና መሰልጠን መደራጀት አስፈላጊ ስለሆነ ነው። ካልተደራጀ ካልሰለጠንክ ያው ከዚህ በፊት የነበረው ታሪክ ነው የሚደገመው ማለት ነው። ትበላለህ። ለዛም ነው ሁሉ ጊዜ ኮሌሩም ከሰራዊቱ ጋር እየሆኑ ሞራል መስጠቱም ምን ከፊት ለፊታቸው እየጠበቃቸው እንደሆነ ወልቃይት ፈተና ነው ከፊት ለፊቱ ያለው። ይሄ ቲፒኤልኤፍ የሚባል ኃይል እስካልታገሰ ወይ እስካልተደመሰሰ ድረስ ወልቃይት ሁሌ መተኛት አይችልም። መቼ መጥቶት እንደሚያደርጉ ስለማይታወቅ ለዛ ይመስለኛል እንግዲህ ቀጣይ ነገሮች ወደፊት እናያለን። የዛሬው ውይይታችን በዚሁ እንቀጥላለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚሁ ላይ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ።